ሌላ ስለኔ ማወቅ ያለባት ጸባይ በጣም በፍቅር ለሚገባኝ ፍቅር የሆንኩ ሰው እንትን በይኝ ፍራሽ በይኝ በቃ አንጥፈሽ መሄድ ማለት ነው። አረ እስካሁን እንዳንተ ፈታ ያለ ሰው አላገኘሁም አይደል? ያ እና ኦኬ የግል ስራ ነው የምሰራው። የግል ስራ ላይ ነው ያለሁት። ሚስት ከሰማይ እንጂ ከምድር እንዳልሆነች ታውቂያለሽ? አዎ ስለፈለግሽ ነው አታገኛት። በጣም ቆንጆ አባባ እውነት። አዎ ሚስት ከእግዚአብሔር ናት፣ ግን ቤት አይነት ማንቺ ጀምሪ አረ ጨዋታ ጨምረዋል ነው ብላችሁ ጋይስ። አባይ ጀምር አባይ ጀምር ከአባ ደግሞ ከፊት። ሰላም እንዴት ናችሁ? ይሄ መልካም መዓዛ ቲዩብ ነው። እንግዲህ መልካም መዓዛ ቲዩብ ከዚህ በፊት በጣም ቆንጆ የሆኑ ስራዎችን እየሰራን ለእናንተ እናደርስ ነበር። ዛሬ ደግሞ ቆንጆ በሆነ ኮንተንት ተመልሰን መጥተናል ማለት ነው። ዛሬ ምንድነው የምናደርገው? መንገድ ላይ የምናገኛቸውን ሰዎች ታይፓቸውን ምን አይነት ሰው እንደሚፈልጉ እንጠይቃቸውና ሌላም ሰው ጠይቀን ተመሳሳይ የሆነ ታይፕ ያላቸውን ሰዎች ዴት እንዲያደርጉ እናደርጋለን ማለት ነው። እና እዚህ ፕሮግራም ላይ ደግሞ ጋይስ ቀድማችሁ ላይክ አድርጉ። ቢካዝ የማትጠብቁት የሆነ ሰው አለ። በቃ በጣም ኤክስፔክት የማታደርጉት የሆነ ሰው ይዘንላችሁ እንመጣለን ዛሬ። እና ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ላይክ ያደረጋችሁ እንጀምር ማለት ነው። እንግዲህ ያያችሁ እንዳላችሁ ፀሐዩ በቃ አልገባችሁም ስላችሁ ጭራሽ አልገባችሁም። በዛ ላይ ደግሞ በጣም ፈቃደኛ እየሆነልን አይደለም። እያየሁት ያለሁት እጃለ እንግዲህ ፈቃደኛ ይሁን አይሁን እንግዲህ አናግረን ነው የምናውቀው። ግን ትንሽ ልጁ ያስፈራል። እስቲ እናየዋለን። ይቅርታ የኔ አባት ወይ ሰላም ነው? እንዴት ነህ? ሰላም ነው። እዛ ጋር ካሜራ አለ የኔ አባት። ኦኬ እና ዩቲዩበሮች ነው። ትንሽ ደቂቃ ካለ አንድ 5-10 ደቂቃ ካለ እንደውም 10ም ማንፈጃ ትንሽ ደቂቃ ብታናግረን ብለን ነበር። ይቻላል። ምን ልተባበርሽ? ኦኬ እሺ። እኛ የመጣ ነው መልካም መዓዛ ከሚባል ዩቲዩብ ቻናል ነው እና አሁን ላይ ቪዲዮ እያደረግን ያለ ነው። ብዙ ጊዜ አይተህ ከሆነ ዴት ለማድረግ ትንሽ ያስቸግራል አይደለ? እና ወንዶችንም ሴቶችንም ምን አይነት ታይፕ እንዳላቸው እንጠይቅና አሁን ለምሳሌ አንተን ታይፕ አውርተን ከጨረስን በኋላ ከአንተ ታይፕ ጋር ማች የምታደርግ ሴት ካለች ሁለታችሁ ዴት እንድታደርጉ እናደርጋለን ማለት ነው። አክቹሊ እኛ ሀገር ብዙ አልተለመደም፣ ግን ያው ወጣት ስለሆንኩ ነው ትንሽ አንደርስታንድ አደርጋለሁ ብዬ ነው። ያው የኔ መስፈርት የምታሟላ ትኖራለች ብለሽ እንዴ? ምን እኛ ጋር የሌለ ሰው የለም አትልም? እርግጠኛ ነሽ? በጣም ካልሽ እሺ። ስምህን ማን አልከኝ? ስሜ ናቲ ይባላል። እሺ ናቲዬ፣ አሁን ከምን እንጀምራለን መሰለህ? መጀመሪያ ፊዚካሊ እንዲህ አይነት ሰው ብትሆን ደስ ትለኛለች ትለኝና ወደ ባህሪዋ ደግሞ እንሄዳለን። ኦኬ አሁን የኔ መስፈርት ያው የብዙ ሰው መስፈርት ይለያያል። አዎ የኔ መስፈርት አሁን በጣም በገጠር አካባቢ የምትኖር አይነት ሴት ነው የምፈልገው። እንደዛ አለች ገጠር እንዴ እሷ ትንሽ ታስቸግራለች፣ ግን ለአንተ አይጠፋም። አይ አሁን ያው መስፈርቴ እንዴት ነው? ለምሳሌ ከመልክ ነው ከጸባይ ነው ከምን? መጀመሪያ ከመልክ ንገረኝ። እንደዚህ አቋሟ እንዲህ ቢሆን መልኳ እንዲህ ቢሆን ምናምን ትለኝና ወደ ባህሪዋ ደግሞ እንሄዳለን። ቀጠን ያለች ሴት፣ ረዘም ያለች ሴት። ቀጠን ረዘም ያለች ሴት። መልኳ ቸኮላት ከለር። ቸኮሌት ከለር በጣም ነው የምወደው ቸኮላት። ኦኬ እሺ። ግዴታ ደግሞ እንደዚህ አይነት ባህሪ ከሌላት ምናምን የምትለው ምን አይነት ባህሪ? እንዴት እንትን እሾክ ያልሆነች ሴት እንዲህ ማትዋጋ ሴት አለች ማለት ያው ጸባይኛ ምናምን። ኦኬ ብዙ ምንም ጭቅጭቅ የማታውቅ ለቤቱ አንድ ልጅ የሆነች ለእናትና ለአባቷ። እንዴ አንተ አልፈለክም እንዴ? ማግባት ለዛ ነው እኔ ስላልፈለክ ነው እንጂ ማግባት ግዴታ አንድ መሆን አለባት። እህት ወንድማ አክቹሊ እንዴት ነው በቃ እንዳልኩሽ ቀጠን ያለች ረዘም ያለች መልኳ ቆንጆ ማየት የሚጠላ የለም ማለት። ሌላ ደግሞ ምንድነው ጸባይዋ አሪፍ የምትስማማ ለባል ያው ሄዶ መጨረሻው ትዳር ነው። እስከዛ ድረስ ታማኝ የሆነች ጸባይኛ የሆነች ባሏን በጣም ፕሮቴክት የምታደርግ። ኦኬ መልክ ቢኖራት ቆንጆ ነው ወይስ ግዴታ ነው? መልክ ቢኖራት አይከፋም፣ ያው ጀስት ለይታ ከዛው ለጉጭ ግን እኔ የማየው የውስጧን ያው እሺ አሁን ደግሞ ወደ አንተ እንምጣ። አንተ ምን አይነት ሰው ነህ? እንደምትሰራው እንዴት አይነት ባህሪ ያለህ የሚለውን ደግሞ ያቺም ሴት ማወቅ ስላለባት ስላንተ ደግሞ ትንሽ እናወራ። እኔ ያው እንደምታይኝ ቆንጆዬ አይደል ነኝ? አይ ቆንጆ ነህ። እኔ እሰክርልሃለሁ።
እኔ ምን ነው የምሰራው የግል ንግድ ስራ ውስጥ ነው ያለሁት። ሌላ ስለኔ ማወቅ ያለባት ጸባይ በጣም በፍቅር ለሚገባኝ ፍቅር የሆንኩ ሰው እንትን በይኝ ፍራሽ በቃ አንጥፈሽ መሄድ ማለት ነው። አረ እስካሁን እንዳንተ ፈታ ያለ ሰው አላገኘሁም አይደል? ያ እና ኦኬ የግል ስራ ነው የምሰራው። የግል ስራ ላይ ነው ያለሁት። የግል ስራ ነው የምሰራው። እና እንዴት ነው ቶሎ ነው የምትቆጣው ወይስ የተረጋጋ ሰው ነህ? አልናገርም ሚንስ ማለት ነው እንደዚህ ሶሎ ምናምን የምቆልጣ ምናምን ቡግ የምል ሰው አይደለም። ኦኬ ቶሎ ሪአክት አታደርገውም? ታያለህ? ይዛለሁ፣ እጠብቃለሁ። ከዚህ ሆነ ሰዓት ላይ በስርዓት ማውራት ካለብን እናወራለን። የውሳኔ ሰው ነኝ ባይዘው ቶሎ ነው የምወስነው፣ ግን አያለሁ። እሺ እንዴት ነው ያቺ ሴት ቁጡ ምናምን ብትሆን እንዴት ነው እንትንም ትሪት የምታደርጋት ባለቤትህ? አሁን ቁጡ እንዳትሆን እጠራለሁ። ያው ብዙ ሴቶች ቁጡ ላይ ያደርጋቸው የሚችሉ ብዙ ነገሮች አሉ። ኦኬ ለምሳሌ ቁጡ እንዳትሆን ያለበትን ነገር ታስወግዳለህ? ባይቼ ለመረዳት እሞክራለሁ። በጣም ትሪት አድርጌም ለማቅረብ እሞክራለሁ። ያው በነገሮች ላይ አቅርበሽ እንትን የምትይው ትዳር ካንቺ አይወጣም። በዛ መንገድ አምናለሁ ትዳር ላይ። ከዛ ያለፈ ነገር ግን በመጫን ደግሞ አላምንም ሰው። ኦኬ እንደዛ ሲሆን እንስማማለን ብዬ ነው። እኔ እዚህ ጋር ጋይስ የራሴን ታይፕ አግኝቻለሁ። በሉቻው ኤኒዌይስ ላንተ የምትሆን ሴት ደግሞ አጠፋም ለሁሉም ሰው የተፈጠረች የሆነች ሴት አለች። እንደሱ አይነት ባህሪ ይመቸኛል ያሉ ደግሞ በጣም ብዙ ሴቶች አሉ። ስለዚህ እናንተ እነሱን ደግሞ ሄደህ ታገኛቸዋለህ። እንዴት ታደርጋላችሁ? ከሆነ እግዚአብሔር ከፈቀደ ይሆናል፣ ካልሆነ ደግሞ አልሆነም ነው። ግን አክቹሊ እንደዚህ አሁን ብዙዎቻችን ታይም ብዙ የለንም አይደለ? እሱንም ሴፍ ከማድረግ ምናምን ነገር አዲስ ነገርም ለመጀመር በሚለው ነው። እኛ ሀገር ብዙ እንደዚህ ነገር ስላልተለመደ እየሄደ እናወራ። እና እንዴት ነው የምትፈልጋትን ሴት የምታገኝ ይመስላል? እስኪ እግዚአብሔር ከረዳኝ አይ ይሆናል። እኛማ ለአንተ ታይፕ ይሆናሉ ብለን ያሰብናቸውን ሴቶች ውስጥ አስቀምጠናል። በእርግጥ ታውቂያለሽ ሚስት ከሰማይ እንጂ ከምድር እንዳልሆነች ታውቂያለሽ። አዎ ስለፈለግሽ ነው አታገኛት። በጣም ቆንጆ አባባል። እውነት ነው። አዎ ሚስት ከእግዚአብሔር ናት። ግን ቤት በምን አይነት ሚንስ እንደምትመጣ ደግሞ እኛም አናውቅም። አዎ እሱ ልክ ያው ግን እንደዛ እናምናለን። ያው አዎ ሶ ቻንሳችንን እንሞክር በሚለው ምናልባት ዛግሬ እግዚአብሔር ራሱ አጋጥሞ ይሆናል። የአንቺ ታይፕ ግን ምን አይነት ነው? እንዴ የጠየቅሽን አንቺ ታይፕሽ ምን አይነት ታይፕ ነው? እኔ ታይፕ ፊዚካሉን መልኩን ምናምን እንተውና ስነ ምግባር ያለው ብለን ብናልፈው አይሻልም? ለዛ ሰው ነው ማለት በዚህ አጋጣሚ አለሽ ወይ ለማለት ያህል እኔ ራሴ እንዴ ያው ጠያቂው ሲጠየቅ እንደማለት አዎ ምን ሆነ ነው? እኔም ስነ ምግባር እንደየሰው ዲፊኒሽን ይለያያል አይደለ? ሰው አክባሪ ምናምን ሰው ከሆነ ሰው አክባሪ ስለ በቃ ለምንም ነገር ሪስፔክትን የሚያስቀድም አይነት ሰው ከሆነ ፕላስ ደግሞ እንዴት ነው ከሃይማኖት ጋር ትንሽ ሃይማኖት ያስ ትክክል ነው ሰው ምናምን ነገር ያስለኛል። ሌላውን ነገር ደግሞ እንትን ብዬ ማስቀምጠው ሳይሆን የሰውየውን ፐርሰናሊቲ እያየህ እየተዋወቅህ ምናምን ስትሄድ እራሱ ሰውየው ይገዛህ የለ በዛ ምናለው እንደኔ አይነት እንትን ያለሽ እዛው እንግዲህ ተመልካቾቻችን በጣም ብዙ ሰው ለማየት እየሞከርን ነው፣ ግን ማንም ሰው ፍቃደኛ ሊሆንልን አልቻለም ለመቆም እና በጣም ብዙ ሰው እዛ ጋር እንደውም በጣም ቆንጆዬ ልጅ ትታየኛለች። እስቲ ከመጣች በኋላ ፍቃደኛ ነች አይደለችም የሚለውን ነገር አብረን እናያለን ማለት ነው። እንግዲህ እንደምታዩት ልኳ በጣም ነው ደስ የሚለው ጋይስ። እንግዲህ ፍቃደኛ እንደምትሆኑልን ተስፋ እናደርጋለን። እማ እናት ይቅርታ አንዴ ትንሽ ደቂቃ ይኖርሻል? እዛ ጋር ካሜራ አለና ቪዲዮ እየሰራ ነበር። እቺ ቪዲዮ ከቻልሽ 5 ደቂቃ ካለሽ ብታዋል ግን ችግር ነው። ትንሽ ደቂቃ ነው የምፈልገው። ትንሽ ደቂቃ እንዴት ነሽ? ስምሽ ማን ነው? ማርዬ ትዕግስት። እሺ አሁን እኛ መልካም መዓዛ የሚባል ዩቲዩብ ቻናል ነው ያለን። ቻናላችን ላይ ምንድነው የምናደርገው? የሆኑ ሴቶችን እናዋራና ምን አይነት ታይፕ እንዳላቸው መጀመሪያ እናውቃለን። ከዛ ወንዶችን አዋርተን ያላቸውን ታይፕ ካወቅን በኋላ እነዛ ሁለት ሰዎች ዴት እንዲያደርጉ ማድረግ ነው ማለት ነው የኛ ስራና ያለሽን ደቂቃ እንግዲህ ትንሽ ካወራንበት በኋላ አንቺ እንግዲህ ቅርታ መጀመሪያ አልጠየቅሽም። ሜቢ ሲንግል ካሆንሽ የትዳር አጋርሽን እንድታገኘ እኛ እንረዳሻለን ማለት ነው። እንዴት ነው ሲንግል ነሽ ወይስ ቦይፍሬንድ አለሽ? እሺ እኔ ቆንጆ። እሺ
አሁን ምን አይነት ሰው ይመችሻል? መጀመሪያ ከፊዚካል እንጀምርና ከዛ ወደ ባህሪ እንሄዳለን። ፊዚካል ትንሽ ድምጽሽን ኦኬ፣ ረዘም ያለ ወንድ ኦኬ፣ ቀላ ያለ ወንድ ብዙ አይመችሽም? ኦኬ እሺ፣ በቃ እሺ። ባህሪ ውስጥ ምን አይነት ባህሪ ቢኖረው ብለሽ ታስቢያለሽ? ኦኬ፣ ሰው ለሰው ሪስፔክት ያለው ሰው ለሰውም ለኔም ለሴትም ለሁሉም ማለት ነው። እሺ፣ እንደምታስቀምጪው መስፈርት አለ? ይሄን ያህል መሆን አለበት ገቢው ምናምን የምትይው አይነት ሰው አለ? ማለት እንደዚህ መስፈርት ሳይሆን ይሄን ያክል ብዬ የምታምነው አይደለም። ኦኬ፣ ግን ቢያንስ ያው እኔን ማስተዳደር መቻል አለበት። በጣም ሌግዠሪ ባይሆንም ኦኬ፣ የተወሰነ መልኩ ያው የምንፈልገውን ነገር ማሟላት አለበት አይደል እንጂ ገደብ የለውም። እሺ፣ ጸባይ እንዴት ነው? ብቻውን የሚኖር ሰው ኦልሬዲ ምናምን ወይስ ስቲል ፋሚሊዎቹን ትሪት ቢያደርግ ምናምን ብለሽ ታስቢያለሽ? እሱ ማተር አያደርግም? ቴንክ ዩ ሶ ማች የኔ ቆንጆ፣ በጣም አመሰግናለሁ። ወክ እያደረግን ደግሞ የቀረውን ነገር አውርተን ከአንቺ ጋር የሚሄደውን ሰው እናገኘዋለን ማለት ነው። እንግዲህ የዛን ሰውዬ ምን አይነት ሰው እንደምትፈልጊ ምናምን ነገር ኦልሬዲ አውርተን ጨርሰናል። አሁን ደግሞ ለዛ ሰውም ለማስረዳት እንዲመቸን አንቺ ምን አይነት ታይፕ ማነው? አንቺ ምን አይነት ፐርሰናሊቲ ነው ያለሽ? ምንድነው የምትሰሪው ምናምን የሚለውን ደግሞ ብናወራ ትንሽ ሰራ የግል ስራ ነው የምሰራው። ሴልስ ምናምን ነው የምሰራው ለጊዜው። ከቤተሰብ ጋር ነው የምኖረው። ከፋሚሊ ጋር ነው የምትኖረው? ከፋሚሊ ጋር ነው የምኖረው። ኦኬ። እንዴት ነው ታዲያ ሙቫውት የማድረግ ፕላን አለሽ ወይስ ምንድን ነው? አለኝ። ትንሽ ነገሮች እስከሚስተካከል ነው እንጂ አለኝ እንደዛ ሀሳብ። ኦኬ። እና ስለ ባህሪሽ ስንመጣ ደግሞ ፊዚካልሽን ኦልሬዲ እያየን ነው። በጣም ነው የሚያምረው። ሳላደንቅልሽ አላልፍም። ግን ምንድነው አሁን ምን አይነት ባህሪ ነው ያለሽ? ቁጡ ነሽ ወይስ ተረጋጋሽ ሰው ነሽ? እንዴት ነው ከሰው ጋር ያለሽ ኮንቨርሴሽን እንዴት ነው ምናምን የሚለውን ትንሽ ብታጫውችን። እውነት ለመናገር ቶሎ ነው የምቆጣው እኔ። ኦኬ። ቶሎ ነው የምቆጣው፣ ነገሮች ወዲያው ነው የምቆጣው። ግን ይሄ ነገር ማጠብቅ ምናምን አይነት ሰው አይደለም። ኦኬ። ቶሎ ተናዳጅ ነሽ ግን ቶሎ ትረሻለሽ? ቶሎ ነው የምረሳቸው፣ ግን በማውራት ነው ማምነው እኔ። ገባሽ? የተሰማኝን ነገር በመናገር ነው ተናግሬ ነገሮች ከዛ ያልቃሉ። ኦኬ። ሶ ፊል ያደረግሽው ነገር ካለ ለዛ ሰው ትናገሪና ከዛ ሰው ጋር ያለሽን ነገር እዛው ጋር ለመፍታት ነው የምትሞክሪው ማለት ነው እንጂ ዝም ብዬ ማለፍ አልችልም። ኦኬ። ያየሽውን ነገር ዝም ብሎ ማለፍ አልችልም። ኦኬ። ሌላ ይሄ ቀረ ምናምን የምትይው የምትጨምሪልኝ ነገር አለ? መሰለች ቆንጅዬ ልጅ በጣም ብዙ የሆኑ ሰዎችን አዘጋጅተናል ነው የምልሽ። ምን ታስቢያለሽ? ከዚህ ባልሽን ይዘሽ የምትሄጂ ይመስልሻል? አይታወቅም እንግዲህ። የሚገርምሽ በጣም ቸኩዬ ነበረ። ኦኬ። አጋጣሚ ነገሮች ምን እንደሚያጋጥምሽ አይታወቅም እንጂ እንደዚህ አላሰብኩም ነበረ። እኛም ራንደምሊ እንደዚህ ከመንገድ ላይ የሆኑ ሰዎችን ፒክ አድርገን ስናወራ አይታወቅም። ገባሽ? ምን ሀፕን እንደማይደርግ በጣም ብዙ ሰዎች ደግሞ የሚተዋወቁበት ሚንስ እንደዚህ በአጋጣሚ ነው ምናምን ነገር ነው። ይሄ ነገር ደግሞ ትልቅ ቦታ ከደረሰ ከአንቺ በላይ እኛ በጣም ደስ ይለናልና እሱን ነገር እንትን እንላለን። ውስጥ ደግሞ ሌሎች በጣም ብዙ ሰዎች አሉ። ገብተሽ ከነሱ ጋር የትኛው ከኔ ጋር ይሄዳል እሱም እሷ ከኔ ጋር ትሄዳለች ወይ የሚለውን ነገር እንደዚህ ተናባችሁ ከዛ ያለውን ነገር ደግሞ እናንተ ፐርሰናሊ ተወስናላችሁ ማለት ነው። እናየው ይሆናል። እንግዲህ ሚኪ ከዛ ጀምሮ ቅድም እንደነገርኩ ረጅም ሰዓት ቆሜ ስጠብቅ ነበር። አውርተናል ብዙ ነገር። እዚህ ድረስ ሂጂ መጥቼ ደግሞ የአንተን ታይፕ የሆነችዋን ሴት እቹትና እልሃለሁ ማለት ነው። ምን ታስባለህ? ሚስትህን ይዘህ የምትሄድ ይመስላል? እኔ በቃ ሌላ ነው የማትለኝም? አይተን ብንወስን አይሻልም? እንዴት ነው? ምን እየተሰማህ ነው አንተ? ይዛሃት የምትሄድ ይመስላል አይመስልህም? ዝም ብለህ ፊልም የምታደርገውን ነገር ንገረኝ። እኔ እንጃ። መጀመሪያ ግን ያው ብትዋወቃት ደስ ይለኛል። የመረጥኳትን ሴት ብትዋወቃት ደስ ይለኛል። አክቹሊ መጀመሪያ እንትን ብለህ እኮ ታይታችሁ አንተም የሷ ታይፕ እሷም ያንተ ታይፕ ምናምን መሆኗን ከታወቀ ምናምን በኋላ ነው ፐርሰናሊ ዴት የምታደርጉት። እሱን ነገር ደግሞ ከዚህ በፊት የሚያስገባናቸው አሉ። አንተንም ይዘን እየገባን ነው እንግዲህ
ውስጥ ስትገባ ብዙ ሰዎች ናቸው ያሉት። እንግዲህ አይንህ የትኛዋ ላይ እንደሚያርፍ እናያለን። ና ቀደሜን ያባት እንግዲህ ጋይስ ማለት እስካሁን ድረስ ደክሞኛል እያልኳችሁ ነው አይደለ? አሁን ነው የምሬ ደከመኝ። አሁን ነው ካሜራማናችንም እንባው መቷል ጋይስ፣ እንባው ነው የመጣው በትክክል። ደግሞ ቅድም ቪዲዮን ስጀምር እንግዳ አለን ብያችሁ ነበርና ሊመጣ ነበር፣ ግን ደክሞታል አይደለም ሊመጣ ካሜራውን ይዞ መቆም ራሱ በጣም ነው የደከመው። እንግዲህ ዝናን ለእናንተ አልነግራችሁም። እንዴ የተባባልን አስሬ በቃን እያለ ነው። እኔም በቃኝ ያልኩ ነው፣ ግን የጀመርነውን ነገር እባክህ እንጨርስ፣ ምክንያቱም እዛ ጋር የቆምናቸው ሰዎች ስላሉ እንጨርስ እያልኩት ነው። እንግዲህ ዝናዬ አይዞን እያልኩ ነው። አይዞን ሰፈር ውስጥ እኔ ምን ውስጥ እንደገባን ውይ ፋይናሊ በጣም በቃ አቅቶኝ የሆነ ሰው መጣ ነው ብላችሁ በጣም አቅቶኝ፣ ግን ኧረ ቦስ ነው መሰለኝ ይሄማ ጋይስ። ሰላም እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? ኦኬ እዛ ጋር ካሜራ አለ የእኔ አባት እና ትንሽ ደቂቃ ካለህ ብታዋራን። እሺ ስምህን ጠይቀህ መጀመሪያ ትንሽ ለካሜራው እንዲዞር አትልልኝ? ኦኬ እንዲልበልልሽ። እሺ ቴንክ ዩ ሶ ማች። ማን አልከኝ ስምህ? ስሜ ሳሚ ይባላል። ሳሚዬ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን። በዚህ ፀሐይ ተቀቅለን ፋይናሊ ያገኘንክ በሰላም በቃ እንደዚህ ኢንተርቪው እየሰራን ነውና ሰፈራችሁ ውስጥ ሰው የለም? በሰላም ነው? እኛ ሰፈር እንዲህ ነው። ጭር ያለ ነው። ጭር ያለ ነው። እሺ ሳሚዬ፣ እኛ የምንሰራበት ዩቲዩብ ቻናል ላይ ምን አይነት ኮንተንት እየሰራን እንደሆነ ልንገርህና ከዛ እሱ ላይ ትንሽ ዲስከስ እናደርጋለን። ኦኬ። እኛ እየሰራን ያለነው የወንድም ሴት እናዋራለን፣ ሴት እናዋራና አንተ ምን አይነት ታይፕ እንዳለህ ትነግረኛለህ፣ ሴቷ ምን አይነት ታይፕ እንዳላት እንነጋገርና አንተም ታይፕ የምትመስለዋን ሴት ያም ሰው የሚመስለውን ታይፓችሁን ተገናኝታችሁ ዴት እንድታደርጉ የምናደርግበት ፕሮግራማችን ነው። ጋይስ ሰብስክራይብ እያደረጋችሁ እሺ። ደግሞ እሺ ሳሚዬ ካንተ እንጀምር። እኛም በጣም ስለደከመን እናውራና ቀጥታ ወደ ቦታው ብንሄድ ደስ ይለኛል። ኦኬ። ምንድነው ጥያቄው? እሺ መጀመሪያ ታይፕን ትነግረኛለህ። ፊዚካሊ ረጅም ብትሆን፣ አጭር ብትሆን፣ ጥቁር ብትሆን፣ ቀይ ብትሆን፣ ወፍራም፣ ቀጭን ምናምን የሚለውን ነገር እናወራና ወደ ባህሪዋ እንሄዳለን። ኦኬ። እንደዚህ አይነት ጥያቄም ጀመራችሁ? ምን እናድርግ ብለህ ነው? ያው ለእናንተው ነው ለእናንተው። አይ ያው እኛ ዝም ብላ ብትመጣ አይሻልም? አሁን ዝም ብላ ከምንጠያየቅ አይሻልም? ኧረ እንዴ አንተ የምትፈልጋትን ሴት ሳትነግረን? እሺ ለእናንተ ስል እሺ። ቴንክ ዩ። እኔ ታይፔ ያው ረዘም ያለች ቀይ ሴት፣ ሼፓ በጣም ደስ የሚል ሴት በጣም ትመቸኛለች። ኦኬ። እንደዚህ አይነት ሴት ባገኝ ደስ ይለኛል ብዬ አስባለሁ። እሺ ባህሪዋስ? ባህሪዋ ደስ የምትል ልጅ፣ ያው ለፈጣሪም ለቤተሰብም ጥሩ የሆነች ልጅ ቢሆን ለእኔ አሪፍ ነው። እሺ ደስ የምትልን። እሺ ሳሚ ጸባይኛ አልከኝ። ጸባይ ደግሞ ብዙ ዲፊኒሽን አለውና ምን አይነት እንደሆነ ስፔሲፊክሊ እንዲህ ብለህ ብትነግረኝ። ጸባይ ማለት ብዙ አይነት ጸባዮች አሉ። የኔ የምፈልገው ጸባይ ያው ለቤቷ ታማኝ የምትሆን፣ ለቤት የኔን ቤተሰብ የሷ ቤተሰብ የምትወድ፣ ፈጣሪዋ የምታከብር ብትሆን እንደኔ ሀሳብ እንደሱ ነው የምፈልገው። ኦኬ። ስለዚህ እንዴት ነው? እሺ አሁን ደግሞ ወደ ሌላ ጥያቄ እንግባና ይሄን እንዳላስረዝምብህ፣ እንዴት ነው ከቤተሰብ ጋር ነው የምትኖር? ብቻዋን ትኖር? እንዴት ነው? ተማሪ ትሁን ሰራተኛ ትሁን ምናምን የሚለውን ደግሞ ትንሽ ብትነግረኝ። እሱ አያጣላንም። ኦኬ። እንዴት ተማሪም ብትሆን ዋናው ላቭ ነው ይባላል። ዋናው ላቭ ነው፣ ዋናው ፍቅር ነው ይባላል። እንደዛ ብትሆን ለኔ ችግር የለውም። እሺ አሁን ወደ አንተ እንምጣና አንተ ምን አይነት ባህሪ ነው ያለህ የሚለውን ደግሞ ትንሽ ብታጫውተን። የኔ ባህሪ ያው ሳቂታ ተጫዋች ነኝ። ያው ሁሉ ነገር እኔ ይመቸኛል። እንዲሁም ሁሉ ነገር ማለት በጣም መዝናናት ደስ ይለኛል። ኦኬ። ፈታ ማለት መጨናነቅ አልወድም። ኦኬ። የኔ ባህሪ እንደዚህ። ስለዚህ ካንተ ጋር የምትሄደዋን ደግሞ በጣም ቆንጆዬ ሴት ፒክ አድርገን ቺናት እንላለን። ትንሽ ታይም ካለ ደግሞ እኛም ያዋራናቸው በጣም ብዙ ሲንግል ሴቶች አሉ፣ ሲንግል ወንዶች አሉ። ባህሪያቸውን እንደዚህ እንትን ኮምፔር እያደረግን እንትና ለእንትና እንትና ለእንትና የሚለውን ነገር
እናወራበትና ከዛ በኋላ እናንተ ፐርሰናሊ ከተመቻቻችሁ ዴት ታደርጋላችሁ ማለት ነው። ሳሚ በዚህ ጋር ብንሄድ እንግዲህ ጋይስ ዛሬ በፕሮግራማችን ማን ከማን ጋር ይጣበሳል የሚለውን ነገር አብረን ነው የምናየው። እኔ እንግዲህ በቃ በጣም ብዙ ሰው ነው እያናገርን ያለ ነው። እንዴት ፍቃደኛ እንደሆኑ አላውቅም። በፊት እኮ እሺ አይሉንም ነበር፣ ግን አሁን እስቲ እንዴት እንደሚሆን ምናምን እና ቆይ ጋይስ እናወራችሁ። ማማ እናት እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን። እዛ ጋር ካሜራ አለና ትንሽ ደቂቃ ይኖርሻል? ምን አይነት ለቪዲዮ ትንሽ ብናዋራሽ ትንሽ ጥያቄዎች ጠይቅሽና ከዛ አንቺ የራስሽን ፐርሰናሊቲ ትመልሽልኛለሽ። መኪና እያመጣ ስለሆነ ወደዚህ ነው የኔ እናት። ስምሽ ማን ነው የኔ ቆንጆ? ፌቨን ይባላል። ፌቨን። እሺ ፌቨን፣ እኛ እንግዲህ እየሰራን ያለነው ዩቲዩብ ላይ ነው። ዩቲዩብ ቪዲዮ ነው እየሰራን ያለነው እና ዩቲዩብ ቪዲዮአችን ቻናሉ ምን ይባላል? መልካም መዓዛ የሚባል ቻናል ነው እና አዲስ ታይም ሁሉም ሰው ከታይም እጥረት ይሁን ከምን ይሁን ዴቲንግ ስትራችን ብዙ ደስ አይልም አይደለ? እና እኛ ደግሞ ምን አይነት ታይፕ አለው ምን አይነት ታይፕ አለው የሚለውን እናይና ማች የሚያደርጉት ሰዎች አንድ ላይ ዴት እንዲያደርጉ እናደርጋለን ማለት ነው። አንቺ እንደቀረብ እንዴ? አዎ እንዴት ይቀራል? ለኔነት ሰው ሁሉ ቆሞ ቀርቶ እንዴት ይቀራል? እሺ ፌቨን፣ አንቺ እንግዲህ አልጠየቅሽም ቦይፍሬንድ አለሽ ወይስ ሲንግል ነሽ? የለኝም። ቦይፍሬንድ የለሽም? ቴንክ ዩ ሶ ማች። ሲንግል ሰው ነው እኛ የምንፈልገው። እሺ አሁን ከፊዚካል እንጀምርና እንደዚህ ቁመቱ እንዲህ ቢሆን ሰውነቱ እንዲህ ቢሆን መልኩ ከለሩ የሚለውን ነገር ከነገርሽኝ በኋላ ደግሞ ወደ ባህሪው እንሄዳለን። መልኩ ረዥም ቢሆን ቁመቱ ረዥም ቢሆን እና ጠይም ነገር ቢሆን ኦኬ። ረጅም ጠየም ያለ ወንድ ማለት ነው። እንዴት ነው ፊዚካል ውስጥ ጂም መስራት አለበት ወይስ ግዴታ ነው? ልክ ነሽ፣ ጂም ግዴታ ነው። እሺ ፌቨን፣ እና ስለ ፊዚካሉ ካወራን ባህሪውስ የሚለው ነገር ደግሞ ትንሽ ባህሪው ያው የተረጋጋ ግን ገንዘብ ያለው ይሁን በጣም ጥሩ ነው። ያው በዚህ ዘመን ማንን ገንዘብ ያለው መኪና ያለው ጋይስ እየሰማችሁ ነው። ገንዘብ መኪና ናን ከሌላችሁ እንዳትመጡ ተብላችኋል። እሺ ግዴታ ነው ወይስ ቢኖረው ጥሩ ነው? ቢኖረው ጥሩ ነው። ያው ባለው ሁኔታ ላይ ገንዘብ ያለውና መኪና ያለው ይሁን። ገንዘብና መኪና ያለው ቢሆን እንጂ ግዴታ አይደለም። ያው ቢኖረው የተሻለ ነው። ኦኬ እሺ። እና እንዴት ነው ባህሪውን? ትንሽ የተረጋጋ ረጋ ያለ። ኦኬ እሺ። አሁን ደግሞ ስላንቺ እንምጣና አንቺ ምን አይነት ባህሪ ያለሽ? ኦልሬዲ ፊዚካልሽን እያየሁት ስለሆነ ቆንጆ ፊዚካል ነው ያለሽ። ረጅም ነሽ፣ ቀጭን ነሽ፣ በጣም ያምራል። የሞዴል ሉክ ነው ያለሽ እና ስለ ባህሪሽ ደግሞ ትንሽ እናውራ። እንደምትሰሪው ከማን ጋር ነው የምትኖሪው ምናምን የሚለውን ነገር። ያው ዝምተኛው ግን ከሰዎች ጋር እግባባለሁ። ኦኬ ሞዴሊንግ ተምሬያለሁ። ኦ ሞዴል ቆንጆ ነው አይገመትኩት። እሺ እንደዛ ነገር ነው። እንዴት ነው ሙቭ አውት አድርገሻል ከፋ ወይስ ከፋሚሊ ጋር ነው የምትኖሪው? አይ ከፋሚሊ። ኦኬ ከፋሚሊ ጋር ነው የምትኖሪው። እሺ ባህሪሽስ እንዴት ነው? ዝምተኛ ነሽ? ቴንክ ዩ ሶ ማች። አሁን መኪናና ቤቱን እርግጠኛ አይደለሁም እንጂ ላንቺ የሚሆን ቆንጆ እንዳለ ወክ እያደረግን ነው። የቀረውን ነገር እንጨርሳለን። ብዙ ቦታ እየሄድን ነው። ብዙ ሰው ደግሞ አክሴፕት እያደረገን አይደለም። ግን እንደ መጀመሪያ ስራ እኛ አልጠበቅንም። እንደውም 2 ሰው 3 ሰው ምናምን ብለን ነበር ያሰብነው። እግዚአብሔር ይመስገን በጣም ሰው አዋርቶናል። አሁንም ቢሆን ዞር እያልን እዛ ጋር እየመጡ ያሉ ልጆች አሉ። ጋይስ ካፕል ይሁኑ ጓደኛሞች ይሁኑ አብረን ጠይቃቸው። ይቅርታ ጋይስ ይቅርታ። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ትንሽ ደቂቃ ይኖራችኋል? እሺ እዛ ጋር ቪዲዮ እየሰራን ነው ያለነው። ካሜራ አለ። ከስማችሁ ስምሽ ማን ነው? የኔ ቆንጆ መዓዛ እባላለሁ። መዓዛ። እሺ አንተስ? ሰለሞን። እሺ መዓዛና ሰለሞን እኛ መልካም መዓዛ ከሚባል ዩቲዩብ ቻናል ላይ መጣ ነው እና የኛ ስራ ምን መሰለህ? የወንዶችንም የሴቶችንም ታይፕ እንጠይቅና ዴት እንዲያደርጉ እናደርጋለን ማለት ነው። እና በጣም ብዙ ያዋራናቸው ሰዎች አሉ። እናንተንም ደግሞ እስቲ ትንሽ እናዋራችሁና እሺ ሰለሞን ነው አይደል ያልከኝ? ፍቅረኛዬ ነች። ታይፕ ያትምስ ካፕል ናቸው?
ካፕል ናቸው? ያ አንመስልም። አይ አትመስሉም ሳይሆን ኦልሬዲ ኮንፊውዝድ ያደርጋል። ጓደኛሞች ሁኑ ገና ዴት እያደረጋችሁ ይሁን ምናምን ነገር አቀረብ ራቅሽኝ እያለሽ ነው። እሺ በጣም ብዙ እኛ ያዋራናቸው ምናምን ያስቀመጥናቸው ሰዎች አሉ። እናንተ ስንት ጊዜ ቆያችሁ? እኛ 3 ወር ኦልሞስት 2 ወር 3 ወር 2 ወር 3 ወር 2 ወር 3 ወር እሺ 2 ወር 3 ወር ከቆያችሁ እዛ ላስቀመጥናቸው ሰዎች ትንሽ ታይም ካላችሁ አድቫይስ ትሰጡልናላችሁ እንዴት እንደተዋወቃችሁ። ከዛ ደግሞ ላይክ ሁሉ ጊዜ እንግዲህ እንዴት ነው ጸብ ይበዛል እንዴ እናንተ መሀል? ገና 3 ወር ማለት እኮ አልተግባባንም እኮ እሱን እኮ ነው የምልህ እኮ ገባ እንዳንቺ በዩ። ስለዚህ ከነሱ ጋር ሄደን ታይም ካላችሁ ብታወሩ እዛም ደግሞ ሲንግል ነን ብለው እንትናቸውን አስቀምጠው የተቀመጡ ሰዎች ስላሉ ታይማቸውን ከነሱ ጋርም ትንሽ ኮንቨርሴሽን ቢኖረን ካልደበራችሁ። አው እንዴ አይሻል እኔ ቆንጆ ምን ትያለሽ? ከተገኘ አይሻል እንዴ ባለቤትስ ሚስቴ ናት እያልክ እዚህ ጋር ችግር የለውም ትረዳኛለሽ እንዴ እንደዛ ከሆነማ ለኔም እና የኔ ቆንጆ እንዴት ነው ከባልሽ የተሻለ የምታገኝ ይመስልሻል? እስኪ እንግዲህ እናያለን። እሺ አንተስ? ያው ከሱ የተሻለ አገኛለሁ ብዬ አስባለሁ። ብለህ ነው የመጣኸው? ነይ ወደ ኋላ አረግንሽ። ችግር የለውም። እንዴት ነው ታዲያ አሁን አንተ የተሻለ ካገኘህ እሷም የተሻለ ካገኘው ሄዳለሁ ብላለችና እንዴት ነው እዚህ ደርሰናል? የተሻለ ካገኘ መሄድ አለ ብለሽ ምን አልሄድም ነው ያለው? አረ ምን ቦታው አይኔ ግን ምን ይመስለኛል አንቺ የተሻለ ይገኝ። ኦኬ ሁለታችሁም በዛ ነው የምታምኑት? ያልተሻለ ከሆነ የራሴን ውስጥ በጣም ብዙ አቋማቸው የሚያምር ከወንድም ከሴትም በጣም ቆንጆ የሆኑ ብዙ ወንድም ሴትም አሉ። አንተም እንግዲህ ሚስትህን ለመተው አንቺን አይተን ነው እንደዛ ይኖራል ብለን የገመትነው። ለዛ ነው የመጣው። አረረረ ዝም ነው የምትይው? ምን ማድረግ እችላለሁ? ለነገሩ እዚህ ድረስ በጣም የመጣው ጋይስ እንግባ። እንግዲህ ውስጥ ገብታችሁ ባትሳሳቱ እኔ ራሱ ይገርመኛል። የ3 ወር ሪሌሽንሺፕ ጋይስ ልናፋታ በሉት በቃ ሌላ ትዳር ሌላ ሚስት ሌላ ባል ልንሰጥ ነው ያመጣናቸው ሁለቱንም። እንግዲህ ሁለቱ እንደምታዩት እሷም ቁመቷ በጣም ነው የሚያምረው እሱም ልኩ ምናምን ደስ ይላል። ይዘናቸውን ገባና ውስጥም እንደምፈጠር እናያለን። ጋይስ ዮ ጋይስ እንግዲህ ላይክ ዞርን ያናገርናቸው ሰዎች አሉ፣ ፈቃደኛ ያልሆኑ ሰዎችም አሉ። እንግዲህ ሰፈር ውስጥ ገብተናል። እዛ እንግዲህ ላይክ በጣም ትንሽ ሰው ነው እያናገረን የነበረውና ብዙ ሰው ደግሞ እንደዚህ አይን እየበዛብን ምንድነው ምናምን እየተባልን ስለሆነ አሁን ደግሞ ውስጥ ለውስጥ እየገባን የሚወጡትን ሰዎች ለማናገር እየሞከርን ነው። እስካሁን ያናገርናቸው 2 ሰዎች ፈቃደኛ አይደሉም። እስቲ 3ኛ ሰው ልንሞክር ነው ጋይስ። እኔ ራሴ በጣም ደክሞኛል ስላችሁ በጣም ይደከመኝ ያው ለእናንተ ማለት ነው ነገር የለም። እና እንግዲህ አየን ሰፈር ውስጥ ግን በቃ ሰው መውጣት አቁሞ ነው በሰላም ነው ምንድነው? ውጡ እንጂ ጋይስ ውጡ እንጂ ዙሩ እንጂ ማንም የለም ነው ጭር ያለ ሰፈር ነው። እንግዲህ እዚህ አካባቢ ሰው መጠበቅ ራሱ ልፋት ነው እንጂ እኔ ሰው ይመጣል ብሎ ማሰብ የሆነች ልጅ የመጣች ነው ፋይናሊ። እስካሁን ቆሜ ባታዋራን ይደብረኛል ነው ብላችሁ ጋይስ። ቆይ ማማ እንዴት ነሽ? ሰላም ነሽ? እግዚአብሔር ይመስገን ደህና ነሽ? እዛ ጋር ካሜራ አለ የኔ ቆንጆ። ትንሽ ደቂቃ ይኖርሻል? ግን ቸኩያለሁ፣ ሰዓት የለኝም። ትንሽ ደቂቃ ነው ፈልገው፣ 5 ደቂቃ ነው ፈልገው ካንቺ። ስምሽ ማን ነው? ሲምቦ እባላለሁ። ማማ ሲምቦ። እሺ ሲምቦዬ ቆንጆ ነሽ። አመሰግናለሁ። እሺ የኔ እናት እኛ ዩቲዩብ ቪዲዮ ነው የምንሰራው እና የምንሰራው ኮንተንት ደግሞ የሆኑ ሰዎችን ታይፕ እንጠይቃለን። የሌላ ሰውም ታይፕ እንጠይቅና ማች ያደረገውን ታይፕ ዴት እንዲያደርጉ እናደርጋለን ማለት ነው። ሲምቦዬ አንቺ ደግሞ እንግዲህ ምን አይነት ሰው ይመቻል? መጀመሪያ ግን ይቅርታ ሲንግል ነሽ ወይስ ቦይፍሬንድ አለሽ? የለሽም? ሰማች እኛም እንዳንቺ አይነት ሰው ነው የምንፈልገው። ስለዚህ አሁን እንዴት አይነት ሰው ደስ ይልሻል? ፊዚካሊ አሁን እንዴት አይነት ሰው ደስ ይልሻል? ስፖርት የሚሰራ አይነት አለ። ስፖርተኛ። ኦኬ ሌላስ? ረጅም ስፖርተኛ ረጅም። እንዴት ነው ከለሩን አንተ መጨረሻ? ከለር አይ ችግር የለም።
እሺ እንዴት ነው ከባህሪ ምናምን አንፃር ደግሞ ተጫዋች የሆነ ሳቂታ ተጫዋች ሳቂታ ተጫዋች ሳቂታ እሺ ለካሜራ እንዲመች ትንሽ ወደዚህ ነው ቆንጆ እሺ ተጫዋች ሳቂታ ሌላስ እንዴት ነው ይሄን ያህል የገቢ መጠን ቢኖረው እንደዚህ ግዴታ ነው አሪፍ ገቢ ቢኖረው አሪፍ ገቢ ቢኖረው ኦኬ እሺ ሌላ ግዴታ ነው ብለሽ ታስቀምጪው ነገር አለ ግዴታ ቢመስቀምጥ ታማኝ ቢሆን ኦኬ ታማኝ ስለሱ አወራን አሁን ደግሞ ወደ አንቺ እንምጣ ምን አይነት ባህሪ ያለሽ ምን እንደምትሰሪው ነው የሚለው ነገር ትንሽ ነገር እኔ ተማሪ ነሽ ኦኬ ከፋሚሊ ጋር ነው ትኖሪ ብቻ ነኝ ግን ተማሪ ነኝ ኧረ እሷውን ጎበዝ ናት ጋር ይሳያችሁ እሺ ሌላ ምን አይነት ባህሪ ነው ያለሽ ቁጡ ነሽ ወይስ የተረጋጋሽ ነሽ ምናምን የሚለው ደግሞ ትንሽ ብትነግሪኝ ባህሪ እንትን ማለት አልችልም ኦኬ ልሽ ሁለቱም አለ እንደየሲቹዌሽኑ ይለያያል እሺ ጋይስ በጣም ቸኩላለሁ ስላለሽ ከዚህ በላይ አናስቆያትም እንሄድና ለሷ የሚሆን ሰው ካለ ደግሞ እናገናኛታለን ከዚህ በላይ ታይሟን አንያዝ የላይክ ሰዓት እንትን ነው አስረያየት ስለሆነ ትንሽ ደግሞ ወክ ያረጋኝ እኔ ቆንጆ እሺ ሰፈራችሁ በጣም ጸጥ ያለ ነው አሪፍ ሰፈር ነው ሰው አይበዛበትም ሰው የለም እኔ ቆንጆ መተናል እንግዲህ ደርሰናል እዚህ አሁን እየወሰድኩሽ ያለሁት ቦታ በጣም ብዙ ሰው እኛም ማስቀምጣላል ካንቺ በፊት እንደዚህ አዋራናቸው እንዴት ነው ባልሽ ምን ታገኝ ይመስልሻል እዚህ እንጃ የሚያገኝ ይመስለኛል ግን አንቺ የምታገኝ ይመስልሻል አይመስለኝም ግን እስከኔ እሺ እና ያለን ውስጥ ብዙ ሰው ነው ያለው እንዳልኩሽ ገብተሽ እንግዲህ ልብሽ እርፍ ያለበትን ይሄኛው ነው ባሊ ለኔ ይሄ ነው በቃ ብለሽ የምታስቢው ካለ ትነግሪንና እሱም ላንቺ እንደዛ አይነት ፊሊንግ ከሆነ ያለው ሁለታችሁ ፐርሰናሊ ዴት ታደርጋላችሁ ማለት ነው እንግዲህ ብዙ ሰው መጀመሪያ ሲመጣ እንግዲህ ማገኝ ይመስለኛል ማገኛ አይመስለኝም አይነት ኮንፊውዥን ላይ ናቸው አንቺም እንደዛ አይነት ኮንፊውዥን ላይ ነው ያለሽው እስቲ እንግባና ደግሞ ምን እንደሚሆን አብረን እናያለን ቅደም የኔና እሺ እንግዲህ ተመልካቾቻችን እንደምታዩት እዚህ ይዣቸው መጥቻለሁ ማለት ነው በመሃል የቀሩብን ሁለት ልጆች አሉ አንደኛው በጣም አስቸኳይ ጉዳይ አጋጥሟት ሄዳለች አንደኛው ደግሞ ግዴታ መቀበል የነበረበት ዕቃ ስለነበረ ወደዛ ሄዷል እስከዛ ከነሱ ጋር ቆንጆ ቆይታ እያደረገን እሱን ጠብቀዋለን ማለት ነው ጋይስ እንግባና ከዛ በኋላ ያለውን ነገር ደግሞ እናንተ ታያላችሁ ማለት ነው እንግዲህ ጋይስ እንደምታያቸው እዚህ ይዣቸው መጥቻለሁ ቅድም ሳስገባም እንደነገርኳችሁ አንደኛው መጣለው ብሎ ቃል ገብቶልኛል እንግዲህ ቃል ቀበል ብሎ ነው የወጣው እንደነገርኳችሁ አሁን ደግሞ እስኪ ሴቶች ለብቻ ወንዶች ለብቻ እንሆንና የምትፈልጉትን እንትና ታይፔ ነው እንትና እያለየን እየተጫወትን እየተሳሳቅን በዛው ደግሞ የምትፈልጉትን ሰው ፒክ እያደረጋችሁ እንሄዳለን ማለት ነው ባካችሁ ሴቶች በዚህ ጋር እንግዲህ ሴቶቹ በዚህ ጋር ወንዶቹ በዚህ ጋር አድርገናቸዋል ጋይስ ከማን ጀምር ወንዶች አይ ተስማሙና ከሴቶች ትንሽ ወደዚህ ሴቶች ቴንክ ዩ ሌዲስ ፈርስት በሚለው ከሴቶች እንጀምር ወይስ ማንቺ ጀምሪ አረ ጨዋታ ጨምረዋል ነው ብላችሁ ጋይስ አባይ ጀምር አባይ ጀምር ከአባ ደግሞ ከፊት ለፊት እንጀምርና እሺ ወደ አንተ ልምጣ ይቅርታ ቅድም ስምህን ነግረኸኝ እንግዲህ እዚህ ሁሉ ሰው ስም ባንዴ ከብደኛልና ድጋሚ ትነግረኝ ሰላም እሺ ሰልዬ ደግሞ እነዚህን ቆነጃጅቶች አይተክ እስቲ ከብዙ ነገር እንግዲህ ዝም ብለህ እንትና ሳይሆን እንትና ትለኝና ከዛ ለምን እንደመረጥካት ከሌሎቹ በምን ተሽላ እንደመረጥካትና ታይፔን ታሟላለች አታሟላም የሚለው ነገር ትነግረኛለህ ከማን ጀምር ከማ እማ እንዴት ይሻላል ካባ እሺ ከማን ጀምር ጋይስ ስለዚህ ከነሱ እንጀምር ይሻላል ሌዲስ ፈርስት ቢስኮ ከና አባባሉ እንጠቀመው ወደ እነሱ ልሂድ እንግዲህ ያመላለሱኝ ነው የኔ ቆንጆ ካንቺ እንጀምር ይሄው
ከባልሽ ወደ አንቺ መጥቻለሁ። ከፊቱ ጀምረሽ ነው? አረረረ ዛሬ እንዲህ እየተመላለስን እንቆያለን ነው እንዴ? የኔ ቆንጆ ነይ ትንሽ ጠጋ ነይ እስቲ። ደስ ያለሽን እያቸው መጀመሪያና ደስ ያለሽ። እሺ እዚህ ቁሜ ልምረጥ? ከፈል ሄደሽ አይተሽ ነግተሽ ከፈለግሽ አገላብጠሽ አይተሽ ከዛ እንትና ይሻለኛል ትችያለሽ፣ መብትሽ ነው። ነይ የኔ እናት። ያው ባለቤትሽን እንኳን ታውቂዋለሽ። ከነሱ ብንጀምር ያው እኔ እሱን ነው የምመርጠው። እሱን እንዴት ነው? በምን ተሻለ? ትንሽ ከባሌም ረዘም ይላል። ከአንቺም ቁመት ጋር ፊት ያደርጋል። አዎ ሳይሆን ደግሞ ደረቱ ትንሽ ሰፋ ያለ ምናምን ነገር ነው። እስኪ ደስ ይለኛል ብትዞር እና ከለሩም ደስ ይላል። ጠይም ነው ምናምን። ኦኬ እሱ ነው የምመርጠው። እሱን መርጠሻል። እሺ የኔ ቆንጆ አንቺ ወደ ቦታሽ ትመለሽና ወደ እነሱ እንሄዳለን። ኦኬ እንዴት ነሽ? እሺ የኔ ቆንጆ ወደ አንቺ ታይፕ ደግሞ እንሂድ። እሺ እስቲ እያቸው መጀመሪያ። እሺ እሱ ጥግ ያለው ጥግ ባልሽን ተቀምጠሻል። ነይ እንሂድ። እዩ እስኪ በደንብ ምኑ ተመቸሽ? ቆንጅዬ ነው። ቆንጅዬ ነው። ቆንጅዬ ነክ ደግሞ ጺም አለው። ኧረ ነቆራ ነው ጋይስ። እሺ ስታይ ወንዳ ወንድ ነው። ወንዳ ወንድ ነው። ኧረ እሺ እና ሳቅታም ነገር ነው። እሺ ምን ትላለህ? እንዴት ትቀበላለህ? ደስ ትላለች። ተቀብያለሁ። ለባለቤት ትሻላለች ብዬ አስባለሁ። ያው ከባለቤት ትሻላለች። እሺ ቆንጆ ወደ ቦታሽ ወደ እሷ እንመጣለን። እሺ ቲጂ ትዕግስት ብላኛለች ቅድም ጋይስ። ያንቺን እንኳን አልረሳሁትም ረጅም ሰዓት ስላወራን። አንቺ ደግሞ በደንብ አንቺ ማይተሽ የትኛው እንደሚሻልሽ ትነግሪኛለሽ። እሺ ቀረብ ብዬ ሊያችሁ። እሺ እናት ደስ እንዳለሽ እያገላበጥሽ አልኩሽ እኮ። አይ ቲንክ ከነገርኩሽ ነገር ጋር እሱ የሚመሳሰል ነገር። አዎ ረጅም ምናምን ብለሽኛል፣ ጸይም ምናምን ብለሽኛል። እንዴት ነው ራሱን አገኘሽ? ይመስለኛል አይደል? አዎ እኔ ከነገርሽኝ ነገር አንፃር አዎ በጣም አዎ ፊት ያደርጋል ብዬ አስባለሁ። እስቲ እንዴት ነው ትቀበላለህ? ምን ታስባለህ? ተመርጠሃል እንግዲህ። አይ አሪፍ ነው፣ ያምራል ሰውነትሽ። ግን ትንሽ እኔ ቁመት ረዘም ስላልኩኝ። ኦኬ ቁመት ዲፍረንሳችሁ እንደውም በጣም ያስታውቃል። እንዴ ቁመት ረዝማለሁ በቃ ችግር የለም። እሺ አሁን ሴቶችን ጨርሰናል ጋይስ። ወንዶችን ደግሞ በደንብ አድርገን እናፋጣቸው። ቲጂ እሱን መርጣለች። እንግዲህ የሌሎች የሁለቱንም ምርጫ አብረን ባይተናል። እነሱን አይተን ደግሞ ሁለተኛና ሶስተኛ ዙር እንሄዳለን። ማች ያደረገውን ደግሞ እንሸልማለን ጋይስ። አሁን ተመልሼ መጣሁልክ። ቅድም መልሰኸኝ ነበር፣ አሁን ተመለስኩ። እያቸው እስቲ በደንብ አፈርክ እንዴ? በፍጹም። እሺ ና እንደፈለክ እዚህ ጋር ማነጣጠር አይቻልም። መብት ከፈለክ ተንቀሳቅሰህ ከፈለክ ቆመህ ማል እንዴ የመረጠችን ፖይንቷን ያገኛት አትልም? መሀል ላይ በቃ ቻው አትባባሉ? ቻው ተባባሉ እኮ። ኦኬ እሷን ምኗ ተመቸክ? ደስ ትላለች። ተጫዋች ነገር ትመስላለች። ኦኬ ተጫዋች ትመስላለች። በዛ ላይ ምርጫ ጉበዝ ስለሆነች እሺ ቴንክ ዩ ሶ ማች። እንቀጥል፣ እንምጣ ወደ አንተ ሚኪዬ። ሚኪያ አይታቸዋል። እንዴት ነው? ቀረብ ብለህ ማየት ትፈልጋለህ? ከዚህ በቂ ነው። እስቲ ቀረብ ብለን እናያቸው። እሺ ዳ እንግዲህ በደንብ ያቸውና ጥያቄ መጠየቅ ይቻላል? መብትህ እንዴ። እሺ ምግብ መስራት ትችያለሽ?
ነይ ጠጋ አልችልም። እችላለሁ። ትችያለሽ? እሺ ሶስቱንም ነው የምጠይቀው። አንቺስ? እችላለሁ። አንቺስ? ትችያለሽ? እሺ ገና ኢንዶሚ ነው መስራት የምችለው። ጎበዝ። ታጥቆኝ እሱንም አችልም ማለት ነው እችኛው አየካ። እሺ ሌላ ጥያቄ አሁን አያርገውና ሁለታችን ፋይት ላይ ብንሆን በምን አይነት መንገድ ነው ነገሩ ልትፈች የምትሞክሪው? ማለት ተናግረሽ ወይስ ጮኸሽ ወይ ዕቃ ሰብረሽ ወይ ከቤት አስወጥተሽ? ዕቃ ሰብሬ ዕቃ በዚህ ዘመን ከባድ ነው። እሺ ማርዬ አንቺ ምን ነበር? በፋይት ብናደርግ ጸብ ላይ ብንሆን በምንድን ነው ችግራችንን ለማብራት? አግሪመንቶችን እንዴት ነው የምትቀበዩ? ወጋግቼ በማውራት። ኦኬ በንግግር ታምኛለሽ? እሺ ወደ ቲጂ ደግሞ እንሄዳለን። እስቲ ጥያቄው መልሽለት ማሬ። ጸብ ላይ ብትሆኑ እንዴት አድርገሽ ነው ያን ነገር ከሱ ጋር ለመፍታት የምትሞክሪው? በመነጋገር ግን ያው ላረጋጋ እችላለሁ መጀመሪያ። ግን በመነጋገር ነው ማምረው። ነግሬሻለሁ ቅድምማ ነግረሽኛል የኔ ቆንጆ። እሺ ሶስቱንም ነገር ማለት ሰምተሃል? ሌላም ጠይቃቸው ነገር አለ? ሌላ ምንድን ነው የምትሰሩት? ስራሽ የኔ ቆንጆ? እኔ ሞዴል ነኝ። ቴንክ ዩ። አንቺስ? እኔም እንደዛ። ቲም ሞዴል ነሽ? እኔ ሴልስ ነኝ። ሴልስ። ቴንክ ዩ ሶ ማች። እሺ ምርጫ ከባድ ነው። ጠላት ግራ ይግባው። እንዲማ ግራ እንዳይገባ ከባድ ነው በጣም። እሺ እንግዲህ ያው መረጥ ካላችሁኝ እሷን መርጫለሁ። የትኛዋን? እሷን። ኦኬ በጥግ በኩል ያለችዋን ነጭ ቲሸርት የለበሰ። እሺ እንግዲህ እና እንዴ በጣም ማች እያደረገ ነው። እሱን ከመረጠው ሰው እርስ በርሳቸው ማች እያደረጉ ነው ጋይስ። እስቲ ደግሞ የእሱን እንስማና እንመለሳለን። እንዴት ነሽ? አለው እግዚአብሔር ይመስገን። የአንተ ምርጫ በጣም ከባድ ነው። ቅድምም ደግሞ ከአንተ ጋር ፊት የምታደርጋለች ብለህ ታስባለህ? ቅድም ከክፍለ ሀገር ምናምን ስትለኝ ነበር። የለም ስራ የተሸከመ የለም ምናምን ሹሩባ የተሰራ እንስራና ሹሩባማ በዚህ ዘመን ኬት ይመጣል ብለህ ነው ናት? እሱን ነው እኮ የምልሽ። እስቲ ዝም ብለን ጠጋ ብለን ቼክ አንታረጋቸው። ከዛ ካጣው ግን ያው እስቲ ያው ደስ ይላል። ከቲጂን ጀምር ወይስ እንዴት ነው? ቲጂ ሰላም ነው ወይ? ደህና ነኝ። እሺ አይ ቆንጆዬ ነች። ኦኬ መልኳ በጣም የደም ገንቦ የምትባል አይነት ሰው ነች። የምጠቀማቸው እንትኖች እንደዛ ቃላቶቹ ወደዛ ይወስዱኛልና የደም ገንቦ አይነት ሴት ነች። ቆንጆ ነች። ሁሉም በጣም ቆንጆች ናቸው። እንተዋወቅ። ስምሽ ማን ነው? ሲምቦ። በጣም የሚገርም ስም አለሽ። መዓዛ። ደህና ነሽ? ድምፅሽን ከፍ የኔ ቆንጆ። ማንም ፈተሽ? መዓዛ። ቴንክ ዩ። መዓዛ ጥርሷ በጣም ነው የሚያምረው። እሷስ ብትል ቆንጆ ናት። በጣም ቆንጆ ናት። ቴንክ ዩ ሶ ማች። እሺ እውነት ለመናገር በእውነት መምረጥ ይከብዳል። ኦኬ መምረጥ ይከብዳል ማለት እንዴት ነው መሰለሽ? ሁሉም ቆንጆች ናቸው ምናምን። ኦኬ ግን ያው መስፈርት ላይ ያው በምትይው ትንሽ ይከብዳል። ለአንተ ምትሆን ለአንተ አይሆኑም ነው? አይሆኑም ሳይሆን ከኔ ጋር ላይሄዱ ይችላል። ፊት አያደርጉም። አንተ ያስቀመጥካት ሴት አለች ቅድም ስትነግረን እንዲህ አይነት ብለህ ያስቀመጥካለች። ግን እስቲ እንደው ግዴታ ነው ብንል አንድ ሰው እስቲ እንደው ግድ ቢሆንብህ ሞከርክ በጣም ላለመምረጥ ግን እናስገድድህና ሲምቦ አሁን ትንሽ ሲምቦዬ እንግባባለን ብያስ በጣም ጭምት ነች ምናምን ጸጥ ያለች ነች። ስገባ ምናምን ቶሎ ነው። ኦኬ አይ እሷ ትንሽ አሪፍ ትሄዳለች ብዬ አስባለሁ። ምን ትይዋለሽ? ያው ባታስገድጂና ከነሱ ደግሞ ባልመርጥ ደግሞ አው ኦኬ ጥሩ ነበር። ጥሩ ነበር ሳይሆን ወደ አንቺ ጋር ደግሞ መጣ ነበር።
እኔማ እዚህ ውስጥ እኔማ ባለትዳር ነኝ። እውነት ተው እንጂ እኔ አግብቼ አሁን የሶስት ልጆች እናት ነኝ አትልም? እሺ ወደ ቦታችን እንሂድና እናንተ ጋይስ አይታችኋል ማማን እንደመረጠ ፊት ያደረገ ሰው አለ። ግን አሁን ምንድነው በክላሽ የሚያደርግ የተወሰነ ነገር ስላለ ሁለተኛ ዙር ቻንስ እንሰጣቸውና በደንብ አስበውበት ካወሩት ከተጠየቁት ነገር አንፃር ደግሞ ሁለተኛ ዙር እንዲመርጡ እናደርጋለን ማለት ነው። አሁን መጀመሪያ ከሴቶች ስለጀመርን ድጋሚ ከሴቶች መጀመር አንችልም። ስለዚህ ወደ ወንዶች እንሄድና ከመሀለኛው ከሱ የመጀመሪያ ቻንስ ሰተናል። ሁለተኛ ሰው ደግሞ በደንብ አይቶ ሁለተኛውን ይመርጣል ማለት ነው። ሚኪዬ መጣው ተመልሼ። እሺ ሚኪዬ እንዴት ነው? ሀሳብ አልተቀየረም? እስካሁን አልቀየርንም። እስካሁን በአቋም ጸንተሃል? በቃ አቋማችን ተመችታለች ማለት ነው። በጣም ስስቅ ደስ ትላለች። እኔ ቆንጆ ቴንኪ አትይ እንዴ? እሺ ወደ አንተ ልምጣ። አንተስ እንዴት ነው የቀየርከው? ሀሳብ የለም? የለም እዛው ላይ ነህ ወስነሃል? ተው ያቸው እስኪ አየዋቸው። እንግዲህ ማስገደድ አንችልም ጋይስ። አልቀየርንም ካሉ እኛ ልናስገድዳቸው አንችልም። ወደ እሱ እንመለሳለን። ሴቶቻችን በእርግጠኝነት ቀይረዋል ይመስለኛል። እንግዲህ ጋይስ እስቲ አንተስ እንዴት ነው ቀይረሃል? አልቀየርኩም? አይ እኔ እንደጸናው ነኝ። ሶስታችሁም ወንዶች እንደጸናችሁ ናችሁ? አሁን ድሮ ምን ይባላል መሰለሽ? አሁን ድሮ ላይ ኦኬ ለሴት ልጅ ዋናው መልኳ ነው ይባላል። ኦኬ ጸባይ ምናምን ቤት ከገባሽ በኋላ በዱላ የሚስተካከል ጉዳይ ነው። ኧረ በስመ አብ እንደዚህ ኧረ ተው እንጂ ይባላል። አይ አሁንማ እንደዛ አይደለም። አሁን አይደለም። አሁን በበርበሬ በምናምንም ይስተካከላል። እኔ እንደዚህ አይነት ነገር አያስቀኝም አትልም? እኔ በጣም ነው ነርቨስ የሚያደርገኝ። ወደ ሴቶች ቤት ይሻለኛል። ድሮ ጋይስ እንዴት ናችሁ? እንዴት ነው እናንተ ጋር? ሀሳብ አልተቀየረም? ተቀይሯል እርግጠኛ ነኝ። አልተቀየረም? እስቲ አንቺ ንገረኝ የኔ ቆንጆ። እኔ ሀሳቤን ቀይሬያለሁ። ቴንክ ዩ ብያለሁ እኮ እኔ። እሺ ያው ወደዚህ ስመጣ ባሌን ይዤ ነው የመጣሁት። ኦኬ አሁንም ባሌን ይዤ ነው የምወጣው። አረረረ አየሽ፣ ባልሽ ግን ሀሳብ አልቀየረም። ፈርተሽው ነበር ማለት ነው። በቃ ስለዚህ ባልሽን ሀሳብሽ እሱ ይሻልሻል እያለኝ ነው። ያው እኔ አንተ ነው የምትሻለኝ። ኦኬ አሁን ሀሳቤን አልቀይርም። አዎ መጀመሪያም ለጨዋታው ነው እንጂ ምክንያቱም እሱ ሙያ ያላት ሴት ነው የሚፈልገው። አንቺ ሙያ በዛ ላይ እኔ ስናደድ እቃ መስበር ነው የምፈልገው። እሱ ተወዶበታል። ለቤት እቃ የእቃው ነገር አሳስቦታል። ስለዚህ ባሌ ይሻለኛል ብለሻል። እሺ እኔ ቆንጆ አንቺስ? ለውጣለ ምን አልሽኝ? ቀይያለሁ። ለውጥ አለ እንዴ? እኔ መቼ ጠፋኝ አልኳችሁ እኮ ጋይስ። አንቺ ጋርም ለውጥ አለ። የትኛውን መረጥሽ ማሪ? እንዴ ናትዬ እና እዚህ ጋር ፊት አደረገ፣ እዚህ ጋር ተስተካከለ ጋይስ። ናቲ መረጥሽ? ምኑ ደስ አልሽ? ብቻ እንዴ ፊዚካሉ ደስ ይላል። እኔ በማታለው አላለም ወይ ሳቁንጅሽ። እሺ አሁን ደግሞ ወደ ቲጂ እንሄዳለን። ቲጂዬ እንዴት ነው? አንቺ ጋር ሀሳብ ተቀይሯል? አልተቀየረም? አንቺ እዛው ላይ ነው። እንግዲህ ወንዶቹ በራሳቸው ጽኑ ነበሩ፣ እሷም ጽኑ ናት። ሁለቱ ግን እዚህ ጋር ቀይረዋል። እስቲ አሁን ምርጫችሁ አለ አይደል? ሁላችሁም የመረጣችሁት ምርጫችሁ እንዳለ ሆኖ ዝም ብላችሁ ግን እሷ ቆንጆ ናት እሱ ቆንጆ ነው ምናምን ትባባሉልኛላችሁ። ካንቺን ጀምር እያቸው የመረጥሽው ሰው አለ፣ ባለቤትሽን መርጠሻል። ፋይናሊ ግን እንትና ቆንጆ ነው በይኝ እያቸውና እሱ በይኝ። እኔ ቆንጆ በመልክ ነው እንደዚህ አይተሻቸው ወይ ደስ ይላል ምናምን የምትይው ሰው። ፈራሻቸው እንዴ? አይ በደንብ እያየኋቸው ነው። ኦኬ ያው በውበት ደረጃ ሚኪ ነው የሚያምረው። ቆንጆዬ ነው ሚኪ። ቁመቱ ብቻ በቂ ነው። አቲ አልኩ እኮ የማን ነገሩ ነው ቢና። እሺ ማርዬ አንቺስ?
እሱ አንቺ ናቲ ጋር ነሽ። አንቺ በቃ መርጠሽ ጨርሰሻል። ቲጂስ ማን ነው ቆንጆ? አይ ሁሉም ቆንጆ ናቸው። ሁሉም ቆንጆ ናቸው። አይ ላጣላሰ እስቲ አንድ ግዴታ ቢሆን ነው ሽማንት መጨረሽ ማለት ሚኪ ራሱ ነው። ቴንክ ዩ ሶ ማች። እንመለስ እናንተ ጋር ናቲዬ እያቸውና እስቲ የመረጥከው ሰው አለ ኢትሶቤስ። ከዛ ደግሞ እንትና ቆንጆ ናት በለኝ ዝም በል። ያው እኔ ጥርስ አድናቂ ነኝ። እሷ ቆንጆ ነች። ድዷ ያምራል። ድዷ በጣም ያምራል። ዩኒክ ነው እሷ። ድድሽ ያምራል። እስቲ ሳቂለ እስቲ ለካሜራ አትስቂልን። ኦኬ እሺ ሚኪዬ እኛም ካንሰል ተደረኩ መካንሰል ፈልጋለሁ እንዴ? እሺ መብት ማን ነበር ስምሽ ያልሽኝ? ቲጂን መርጫለሁ። ቲጂ መረጥክ? ሀሳብ ተቀየረ ፋይናሊ። ደግሞ እቺን የመሰለች ሼፕ ያላት ልጅ ያምራል። ይታለፋል እንዴ? ይቻላል እንዴ? ማለት እኮ እንዴ በጣም ነው የሚያምረው ሼፑ። ወደ እንግዲህ ወደ አንተ ደግሞ እንታሱራይ እስኪ አንተ ደግሞ ቆንጆ ማናት ንገረኝ እስኪ ያቸውና። ቆንጆ ያው ሶስቱም ቆንጆ ናቸው። እሺ ግን ያው በቃ ሚስቴን ይዤ ብሄድ ይሻለኛል። አይሻልም? አታው ሀሳብ ቀየርክ? አዎ ሰው እንዳለ አይን ይጣለው የኔ ሚስት ላይ ነው። ሚስቴን ልውሰድ በጊዜ ብለክ ነው? ታዲያ ጭራሽ አስበላለሁ ብለሽ ልታስበይኝ? ልበላ መጥቼ ራሴን አሰልቻለሁ። ድምበል ሚስቴን ይዤ ብሄድ ይሻለኛል። እንግዲህ ጋይስ ባልና ሚስት የየራሳችንን ይዘን እንመጣለን ብለው ነበር የመጡት። እዚህ ከደረሱ በኋላ ሀሳባቸውን ቀይረው እሷን ባሌ ይሻለኛል እሱም ሚስቴ ትሻለኛለች ብለው እነሱ እርስ በርስ ተመራርጠዋል። እንግዲህ እዚህ ጋርም ደግሞ ምርጫቸውን ሰምተናል። አሁን ፋይናሊ ቲጂ እሱን ነበር አይደል የመረጥሽው? ማርዬ ሚኪ እንዳልኳቸው ባል ሚስቱን ሚስት ባሏን መርጣ ሊሄዱ ነው ብያቸዋለሁ። 4 ይቀራሉ። ማማን እንደሚመርጡ እናያለን። እንግዲህ እሱ በክብር ሚስቱን ይዞ ይወጣል። በሉ እንዴ እናጨብጭብላቸው እንጂ ጋይስ ባይ። አሁን እባካችሁ ወደ መሀል ትሆኑልኛላችሁ እባካችሁ። ምን ነው ተፈራራችሁ እንዴ? ጠጋ ጠጋ በል እንጂ እኔ በሴቶች ወገን ልሁን ጋይስ። እኔ በዚህ ጋር ይሻለኛል። የተመራረጡት አሉ ቅድም ሰምተናል። ቲጂ ሚኪን መርጣለች። ናቲዬ ደግሞ ሲምቦን መርጧል። እንግዲህ ሲምቦም እሱን በቃ እርስ በርሳቸው እዚህ ጋር ተግባብተዋል ነው የምላችሁ። ግን ፖይንት ምን መሰላችሁ? አሁንም ጋይስ እርግጠኛ ናችሁ ወይ? ሀሳብ መቀየር የሚፈልግ ሰው የለም ወይ? ይሄ ሽልማት ያለው ጨዋታ ነው። ስለዚህ በደንብ አስቡና ንገሩን ጋይስ። እኔ ሀሳቤን ቀይሬያለሁ የሚል ሰው አለ? ሀሳብ መቀየር ሳይሆን እኔ አሁን አንድ ነገር መናገር እፈልጋለሁ በዚህ አጋጣሚ። አጠገብ እሉን። አዎ ማለት እኔ አሁን ብዙ ይሄን ቪዲዮ የሚመለከቱ ሰዎች ይኖሩ ይችላሉ። አካባቢ ላይ በጣም ብዙ የሚያውቁ ሰዎች ይኖሩ ይችላሉ እና ኦኬ ያውቃሉ አሁን እድገቴንም ሴት ማወቅ አለማወቄንም ብዙ ሰዎች ስለሚያውቁ ማለት የምፈልገው ነገር ምን መሰለሽ፣ ያው እኔ አሁን እዚህ እድሜ ላይ እስከምደርስ ድረስ በህይወቴ 2 ሴት ነው የማውቀው። አንደኛ ማዘርን ማማን እናቴን እና ከዛ ደግሞ አብራኝ ደግሞ ያገዘቻት ያሳደገችኝ ሞግዚት አለችኝ። ሁለቱን ነው የማውቀውና ያው ሲመለከቱ እንትን እንዳይላቸው ለማለት ያለው በክፋት እንዳትወስዱበት። አንደኛ ፎርፈን ነው፣ ሁለተኛ ደግሞ የእግዚአብሔር ስራ አይታወቅምና እዚህ ከተገናኙ በሚል ነው ጋይስ። ይሄ አክቹሊ ከባህል አንፃር ምናምን በተለይ ደግሞ እናቶቻችን አያቶቻችን ሲሆኑ እንዴት ነገር ትንሽ ገነን የማለት ነገር አለው። ግን ኢትስ በጣም ኖርማል ነገር። አንደኛ ለጨዋታውም ለምኑም ነው፣ ሁለተኛ እናንተን ለማዝናናት ነው፣ ሶስተኛ ደግሞ እግዚአብሔር ከፈቀደ እሱም ሚስቱን ይዘው ይሄዳል፣ እሱም ሚስቱን ይዘው ይሄዳል፣ እነሱም ባሎቻቸውን ይዘው ይሄዳሉ ማለት ነው። ያው ታሪክ የሆነ ፊልም የሆነ እንትን ነበረኝና እሱን እየሰራው አጋጣሚ ማዘር ብዙ ጊዜ አሁን ለዛ ነው የማወራው ብዙ ጊዜ ስለምትጨነቅ በቲቪ የሚታይ ነገር ስለሆነ ታስባለች ምናምን እና እያየሁ እኔ የነበረበት ካስት ላይ እንትን ነው አይነት እኔ ሳልፍ ነገር ወይ ደግሞ ወደ ሽንት ቤት ስገባ እዛች ነገር ላይ መጠጥ ላይ መርዝ ነገር ነው ጠብ የሚያደርጉት እና ማዘሬን ታያለች፣ ቁጭ ብላ ቤት ውስጥ ታያለች እና መርዝ ጠብ አድርጎበት ሲያልፍ ደወለችልኝ። እንግዲህ ቀረጻው ከ3 ቀን በኋላ ነው። እኔ ጋር ደግሞ ጀስት አልነበርኩም እና የዛን ቀን ነው ቀረጻው የሚደረግ ይመስላት እና መርዝ ጠብ አድርገውበት ሲያልፉ ደወለችልኝ እና መጠጥ ውስጥ እንደዚህ ያለው እንዳጠጣው አለችኝ። ደውላ ነው የምነግርሽ እና ኦኬ እንግዲህ ጋይስ ስቶሪውን ሰምተናል። በጣም ፈኒ ነው እና እስቲ የመጨረሻ የምትሉት ነገር የለም? የተቀየረ ሀሳብ የለም? ታቡ ጋይስ ሽልማት አለ። ፋይናል እኔ አሁን እንዳልኩሽ
በቃ እስከ እንትን ከሆነ እስከ ትዳር ከሆነ ንገረና ንገረን እንጂ እስካይ ያው ሀሳብ ለውጥ እያደረኩኝ ስለሆነ በቃ መርጬሻለሁ። እኔን እሺ ማንነት ቲጂን አልነበር እንዴ? ሲምቦል ነበር የመረጥከው? ያው ሀሳብ ይቀያየር አይደለ? ኦኬ ሰው ሀሳብ ይቀያየራል። እና እንዲሁ ስረዳሽ ደግሞ ሀሳብሽ አንቺም ወደዛው ነው የሚሄደው ብትጠየቂ ከዚህ ከጥያቄው በኋላ። ኦኬ እሺ እንዴት ነው አንተ የቀየርከው ነገር አለ? አልቀየርኩም። አንተ እዛው ላይ ነህ። እሺ ማርያ አንቺ የቀየርሽው ነገር አለ? አንቺስ? እኔ ጨዋታው ላይ ገብቼ እሱን ይዤ ሄጃለሁ ጋይስ